በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የደናግል የመነኮሳት የሰማዕታት የጻድቃን ልጆች እንኳን ለጻድቁ ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ እንዲሁም ለሌሎች ቅዱሳን ደናግል መነኮሳት መታሰቢያ ክብረ በዓል በሰላም አደረሳችሁ። ዘወትር ሁሌም በዚህ ሰዓት በቤተ ክርስቲያናችን የሚነበቡትን ገድላት፣ ድርሳናት እንዲሁም ስንክሳር ሁሌም በዚህ ሰዓት የምናቀርብበት ቻናል ስለሆነ በእምነቱ ናችሁ የምታደምጡ ሁሉ ከቅዱሳኑ ረድኤትን በረከትን የምንካፈልበት እንዲሁም ከያዘንም ደዌ የምንፈወስበት ከሰይጣን እስራት የምንፈታበት መንፈሳዊ ቻናል ነውና ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትተባበሩን ስንል እንዲሁም ለሌሎች ክርስቲያን እህቶችና ወንድሞች መንፈሳዊ ኃላፊነታችን በመወጣት እንድናጋራ ስንል በትህትና ቃል እናሳስባለን። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህም ሰላም እላለሁ። ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናን እጀምራለሁ። ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራር ሰላም እላለሁ። እርሱም ገናናና የከበረ ስም ነውና። ቅዱሱ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማጸናለሁ፣ ማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮች ሰላም እላለሁ። እኒሁም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱሱ አባት ሆይ የቅዱስ ወንጌል ጸሐፊዎችና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ስለ ንጹሕ ወርቅና ብር ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌ ወርቅ ለመሰለችው ርዕስህ ሰላም እላለሁ። ቅዱሱ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋቡ ፊትህም ሰላም እላለሁ። ቅዱሱ አባት ሆይ ትምህርት የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝ ቃል ከድካም ያሳርፈኝ፣ ከሰማይ ሰረ ኃጢአት ይፍታኝ። ተክለ ሃይማኖት ሆይ ስነ ርኤታቸው የኩል እኩል አምሳል ለሆነ ቀራንብት ሰላም እላለሁ። እርሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነሱም ፈጥሯቸዋልና። ቅዱሱ አባት ሆይ ከሁሉ ይልቅ ሥልጣኑ ከፍ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ልክ ሆነ መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም እላለሁ። ቅዱሱ አባት ሆይ ከእንግዲህ አንተንም ሞት ሊያገኝ አይቻለውምና እኔን አገልጋይህን
ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በቡሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያደምጡ አይዛኖች ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባርህ ሰማያዊ መልአክ ነህና ከልቅሶ ከዋይታው በእርሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በሉዓላዊት ቤትህ ከዚህ ወስዳ አስቀምጠኝ። ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲሰፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱሱ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከኔ በማራቅ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ ለምንሃለሁ። ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎች ሰላም እላለሁ። ቅዱሱ አባት ሆይ አነዋወር በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎተ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታተርፍ የኃጢአቴን ሾህ ታቃልልልኝ ዘንድ ለምንሃለሁ። ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮች ሰላም እላለሁ። ቅዱሱ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህ ወይስ መሰወር የማይቻላት ደብረ ጽጌ ነህን? ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፈ ሰላም እላለሁ። ቅዱሱ አባት ሆይ እንደ ደማስቆ ሐዋርያ ጳውሎስ ኢትዮጵያዊው ሐዋርያ አንተን እኮ ነህ። ስለዚህም ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግን እወዳለሁ። ተክለ ሃይማኖት ሆይ በአፍህ ውስጣዊ አካል እየወገነ የወገናቸው ለበቀሉ ጥርሶች ሰላም እላለሁ። ቅዱስ አባት ሆይ የቤተ ክርስቲያን የልጆቹ አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነውና አንተ ወዳለበት ቦታ የላኳት ጸሎቴን ራቁቷን እንዳትገባ አንተ መልበስ ተስፋው ናት። ተክለ ሃይማኖት ሆይ ንጉሷን ወይም ፈጣሪዋን የማርያም ልጅ ታመሰግን ዘንድ ከልደት በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም እላለሁ። ቅዱሱ አባት ሆይ የቤተ ራባው ጸዋሚ ታራሚ ዮሐንስ የተባልክ አንተ ቅዱስ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም እላለሁ። ቅዱሱ አባት ሆይ አንተ አባቴ ብርሃንን የደመቀ ምስራቃዊ ኮከብ እኮ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንም ኃጢአትን ለሚያስተስሪ እስትንፋሰ ሰላም እላለሁ። ቅዱሱ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀው ነኝ። መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ ባለ ሕይወት ዘመን ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም እላለሁ። ቅዱሱ አባት ሆይ ጌታ ኢየሱስ ክርስቶስ
የጠፋ በግ አዳምን እንደፈለግከው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገህ ለማግኘት ሩጫህን አፋጥንልኝ። ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅንዓተ ዮሐንስን ላጠለቀ ክሳድህ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥክ ጣፋጭ ነህ እኮ። ስለዚህም ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሻዎች ሰላም እላለሁ። ቅዱስ አባት ሆይ አስረኛው የአርማንያው ጎርጎርዮስ የተባል አንተ ተክለ ሃይማኖት ነህና አባት ሆይ የልጆችን መከራ ዓይኖችን ይመለከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹት 6ቱ አክናፎች ሰላም እላለሁ። ቅዱስ አባት ሆይ እኔ ልጄ ያንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግልህ ጊዜ በእነዚያ በክንፎች ፈጥነ ድረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዝናብህ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት ፈጥነህ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክትስ እንኳን ሳይቀሩ ያደንቁሃል። ተክለ ሃይማኖት ሆይ የባለሟልነትን ክብር ላሸከመበት ክቡር ሕፅንህ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መሥዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ። አባት ልጁን ያድን ዘንድ ግድ ነውና። ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ የሆነው በአየር ላይ ላንሳፈፈ ክንዶች ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይህን ጥለህ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጢሳና ታጠፋቸው ዘንድ እንጂ። ተክለ ሃይማኖት ሆይ ሩጫህን በገደል ትሩፋትህን በስቃይ የፈጸምክ ለአይሁዳዊ ኩርና በብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፊ ምስጢራቱ ጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ሁሉ እንደየሥራው ዋጋውን እስከሚያገኝበት ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠኝ። ተክለ ሃይማኖት ሆይ የትዕግሥትንና የተጋድሎን ማኅደረ ሕንፃ መጥኖ ለክንዳክንድህ ሰላም እላለሁ። ቅዱስ አባት ሆይ
ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህን ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብት ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እላለሁ። ቅዱሱ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት እኮ ነህ። አቤቱ ዘወትር በምትወጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በጥፍ በተጠቃሚዎች ላይ ኃይልህን ግለጽ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደመ መለኮትን በዕርፈ መስቀል በጽዋ ለቀዳ ጣት ሰላም እላለሁ። ቅዱሱ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ እንደ መልካም ሽቱ መዓዛ ያላቸው ለእጆች አጽባር ሰላም እላለሁ። ቅዱሱ አባት ሆይ አንተው በዋሻ በነበርክበት ወራት የልጆችን አዝመራ እንዳያጠፉ የዱር አራዊቶች በሥልጣነ ቃል የታሰሩ ሆኑ። ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም እላለሁ። ቅዱሱ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎች ድካም እንዳያመጡብኝ በዕረፍቴ ሰዓት ችግር እንዳይፈጥሩብኝ ባላደራነትህ ከኔ ከልጅ አይለየኝ። ተክለ ሃይማኖት ሆይ የረሃብ ችግር ላልተፈታው የቅባት መጣል ላላደረቀው ሆድ ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆኑ ሰዎች አድነኝ። የዚህን ዓለም ገዢ መልአክ ከፊት ያሽቀንጥረህ ወዲያ አስወግደው። ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ቡሩክ ለሚሆን ልቡና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸውን ካገኙት ገባዔተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለእኔ አንተ ካገኛት ዋጋ የተፈረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሁንልኝ። ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለተፈተናቸው ኩላቶች ሰላም እላለሁ። ቅዱሱ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነ የሰወርካት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከንጹሕ መከራ ሁሉ ጠባቂ ትሆነኝ። ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነትህ በትክክል ለሚያመልክ ሕሊና ሰላም እላለሁ። ቅዱሱ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ እኔን ልጅን ፈጽመ ባርከኝ። ልጅን በመስቀል መባረክ ለመምህር የተማለደ ነውና ስመ ለልማዱ ለመምህር ቡራኬ እንደተባለ። ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም እላለሁ። ቅዱሱ አባት ሆይ አምላክ የሰውን ልጅ የደህንነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግልኝ። ተክለ ሃይማኖት ሆይ ለውስጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እላለሁ። ቅዱሱ አባት ሆይ የሥላሴን አንድነትና ሦስትነት በማስተማር አዋጅ ነጋሪነትህ ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና
ተክለ ሃይማኖት ሆይ ከናዝሬቱ ከኢየሱስ ክርስቶስ ከማርያም ልጅ ደም የተዋሃደ በማእከለ ከርስ ስለሚኖር እንበርት ሰላም እላለሁ። ቅዱሱ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይንስ ምድራዊ ሰው እያሉ ስላንተ ይደነቃሉ። ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብ ሰላም ይገባዋል እላለሁ። ቅዱሱ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነህ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም ያሰርከው በምድርም በሰማይም የታሰረ ይሆናልና። ተክለ ሃይማኖት ሆይ በእብነ በረድ ሃይማኖት ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሠሩ አቋያጾች ሰላም እላለሁ። ቅዱሱ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮ። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርጋ አኑረኝ። ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮች ሰላም እላለሁ። ቅዱሱ አባት ሆይ በእኔ ላይ የጫነውን ከባድ ሸክም አቅልልልኝ። ከትእዛዞች አንዱንስ እንኳን ጠብቄ ባልገኝም አንተ ግን እንደ አባትነት ይቅርታ አድርገህ ልጄ በለኝ። አግረው ወደ ኢየሱስ ሞዐ በደረሱ ጊዜ ክብርና ሞገስን ለተቀዳጁ ጉዶች ሰላም እላለሁ። ቅዱሱ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና ከአንደበት የሚመጣውን ኃይለ ጸሎት አስበህ እኔ አጥሁ ያለ ንስሐ እንዳልቀሰፍ አቤቱ ጠብቀኝ። ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ሰኮና ሰላም እላለሁ። ቅዱሱ አባት ሆይ ትዕግሥት ፍጹም እንደ ኢዮብ ትዕግሥት ነው እኮ። አባት ሆይ ኖኅ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆችን ደቀ መዛሙርትን ባርካቸው። ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫሞች ሰላም እላለሁ። ቅዱሱ አባት ሆይ አየራዊት ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊት ክብር ይኑራል። ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱሱ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባል አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን አሰጠኝ። ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አስፋሮች ሰላም እላለሁ። በንጹሕ ልቡና አጠራለሁ። ቅዱሱ አባት ሆይ እንደ ሆሴዕና እንደ ዮፎኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለ ወደ ሀገር መርታ አግባኝ። ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆመ ሰላም እላለሁ። ቅዱሱ አባት ሆይ የእግዚአብሔር የምስጋናው አዳራሹ ጽኑ የምሰሶ ዓምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ተክለ ሃይማኖት ሆይ ያለአንዳች ልዩነትና ጉለት በክርስቶስ አርአያ ለተመሰሉ መልኮች ሰላም እላለሁ። ቅዱሱ አባት ሆይ ለተክለ ሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖትንና በዓለም የታወቀችውን ሃይማኖትህን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀኋት። ተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት
በክርስቶስ ለተለየችው ጻተ ነፍስ ሰላም እላለሁ። ቅዱስ አባት ሆይ የመራስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖትንና በሕይወት ሥጋ ሳሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቶ መምህር ኤልሳዕ ለገነዛት በነሥጋ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖትንና መሬታዊት ሥጋዬ ምድራዊ ሕልውናዋ በተፈጸመ ጊዜ ስባር አጽምህ መድኃኒት ሆኖ ይታዘዝልኝ። ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜውና በየዘመኑ ታላላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤትህ ተሰውረኝ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍህ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም እላለሁ። ቅዱስ አባት ሆይ እኔ እንዳደግ ልጅህን የበረከት ረድኤት ከክፉ ሁሉ ይሰውረኝ። የጽድቅም ጋሻ በሰማይና በምድር መከታ ይሁነኝ።